ቅዱስ ጊዮርጊስ። ቅዱስ ጊዮርጊስ አባቱ አንስጣቴዎስ ይባላል። እናቱም ቴዎበስታ ትባላለች። የዘር ሐረጓም ከፍልስጤም ወገን ነው። ጊዮርጊስ 2077 ዓመተ ምህረት ተወለደ። የተወለደበትን ቦታ ቆጶዲያ ትባላለች። ይሁን እንጂ በዚያ ዘመን ወታደርነት ተፈላጊ ሙያ ስለነበር ቅዱስ ጊዮርጊስም ወታደር ሆኖ ብዙ ጀብዱ ፈጽሟል። በወጣትነቱም የውትድርናን ስራ እንዲሰራ በግሪክና በኮፕት በሶሪያ ቤተ ክርስቲያን ታሪክ ተጽፏል። ይልቁንም በመጽሐፈ ስንክሳርና በራሱ ገድል ተብራርቶ ይገኛል። ቅዱስ ጊዮርጊስ ለጥቂት ጊዜ በወታደርነት ከሰራ በኋላ የክርስቶስ ወታደር ሆኖ ቤተ ክርስቲያንን ያገለግል ጀመር። ቅዱስ ጊዮርጊስ በዲዮቅልጥያኖስ ዘመነ መንግስት ስለ ክርስትና ሃይማኖት ብዙ ተጋድሎ አድርጓል። ወንጌልንም አስተምሮ ያላመኑ ሰዎችን ወደ ክርስትና እምነት መልሷል። ገድሉ እንደሚለው ቤሩታዊቷን ልጃገረድ ድራጎን ለተባለው አውሬ ግብር እንድትሆን ቀርባ ሳለች ዘንዶን በጦር ወግቶ ገሎ እሷን ከመብላት አድኗታል። ይህንንም ዘንዶ ሰዎች ሁሉ አምላክ አድርገው ስለሚያመልኩት በተወሰነ ጊዜ አንዳንድ ከወንድም ከሴትም ወጣት እየመለመሉ ያቀርቡለት ነበር። አንዳንድ የቤተ ክርስቲያን ታሪክ ተንታኞች ግን በ12ኛው መቶ ክፍለ ዘመን ታሪክ አንዲት ልጃገረድን ከድራጎን እንዳዳነ የተመዘገበውን መጽሐፍ ልዩ ትርጉም ሰጥተውታል። አባባላቸውም በዘመነ ሰማዕታት ዘመን 2007 ዓመተ ምህረት እስከ 305 ዓመተ ምህረት ድረስ በክርስቲያን ሴቶች ላይ ብዙ ግፍ ይፈጸም ነበር። ከዚህም የተነሳ አንድ ግፈኛ መኮንን በአንዲት ልጃገረድ ላይ ግፍ ሊፈጽምባት ሲሞክር ጊዮርጊስ ደርሶ ገድሎ ልጃገረዲቱን ከሞት አዳናት። ይህም ታሪክ በምሳሌ አነጋገር ቀረበ። ነገር ግን ከጊዮርጊስ ስዕል ጋር የሚታየው ድራጎን በዓለም ላይ የሌለ አውሬ ነው ተብሎ ተገምቷል። በግልጽ አነጋገር ዮሐንስ በራእዩ እንዳየው ዘንዶ ምሳሌያዊ መልክ ነው ማለታቸው ነው። ይህን አባባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን የግብፅ፣ የአርመን፣ የሶሪያ፣ የግሪክ አብያተ ክርስቲያናት ሁሉ ይቃወሙታል። ቅዱስ ጊዮርጊስ ዘንዶን ገሎ ቤሩታዊቷን እንዳዳናት። ቅዱስ ጊዮርጊስ ድራጎኑን ከገደለ በኋላ ስራው በአገሩ ሁሉ ታወቀ። ከዚያም ዘመን ክርስቲያኖች በየቀኑ እየተገደሉ በየሜዳው ይጣሉ ስለነበር በፈረሱ ጭኖ እየወሰደ እንዲቀበሩ ያደርግ ነበር። በሕይወት ያሉትንም እየተዘዋወረ ያጽናናቸውና በእምነታቸው እንዲተጉ ወንጌልን ያስተምራቸው ነበር። በተጨማሪም የግፍ ሞት ከሚፈጸምበት አደባባይ የደከሙትን ሽማግሌዎችና አሮጊቶችን እንዳይፈጁ በፈረስ ወደ ሌላ ስፍራ ያሸሻቸው ነበር። ፈረሰኛው ጊዮርጊስ የሚሰኘውም ስም በዚህ ምክንያት ነው ይባላል። ስለ ክርስትና እምነት የተጻፉት የቤተ ክርስቲያን ንዋየ ቅድሳንም በየዋሻው መሬት እየቆፈረ ደብቆ በመቅበር ከትውልድ ወደ ትውልድ እንዲተላለፉ አድርጓል። በጠቅላላ በተፈጥሮና በትምህርት ችሎታ በእግዚአብሔር ጸጋ መንፈስ ቅዱስ የተሞላ ሰው ስለነበር ስለ እውነት፣ ስለ ኢየሱስ ፍቅር፣ ስለ ሰላም፣ ስለ እኩልነት፣ ስለ ፍትህ ተጋድሏል። ይህም ሁሉ በቤተ ክርስቲያን ስጦታዊ ታሪክ ወርቃዊ ስጦታ ተአምራዊ ሰማዕታት ተብሏል። በእርግጥም ስለ እውነት፣ ስለ ሰላም የሚመሰክር ሰው ተአምረኛ ሊያሰኘው ይገባል። ይህም መንፈሳዊ ተጋድሎ ከ290 እስከ 340 ዓመተ ምህረት የነበረው የቤተ ክርስቲያን አባት የሆነው አውሳቢዮስ ዘቂሳሪያ ቅዱስ ጊዮርጊስን ብርቱና ጠንካራ ሰማዕታት እንደሆነ መስክሯል። ቅዱስ ጊዮርጊስ ብዙ ዘመን ስለ እምነቱ፣ ስለ ሀገሩ ነጻነት፣ ስለ እኩልነት፣ ስለ ሰላም፣ ስለ ፍትህ፣ ስለ ወንጌል መስፋፋት፣ ስለ ቤተ ክርስቲያን እድገት ታማኝ ምስክርነትን በየአደባባዩ እየመሰከረ ለ7 ዓመታት ያህል እየታሰረ፣ እየተሰቃየ፣ እየተገረፈና እየተወገረ ጽኑ ተጋድሎ ከፈጸመ በኋላ የመንፈስ አርበኛ እንደመሆኑ መጠን የመከራውን ሸለቆ ተሻግሮ ከሕይወት ወደብ ደርሶ ምዕመናን እየተያዙ በሚገደሉበት በዱድያኖስ ዘመነ መንግስት በ303 ዓመተ ምህረት ሚያዝያ 23 ቀን ልዳ በሚባለው ሀገር በሰማዕትነት አረፈ።
በዚህም ብዙ የታሪክ ጸሐፊዎች ተስማምተውበታል። ቅድስናው ከላይ በተገለጸው መሰረት ቅድስነቱ ወይም ቅድስና ያለ ሥራ ሊሰጥ ባለመቻሉ ከነ አውሳቢዮስ ዘመን ጀምሮ የቅዱስ ጊዮርጊስ የሥራ ታሪክ ጥናት ተጀመረ። ቅዱስ የተባለውን ስም ለማግኘት በሥራና በአካሄድ ክርስቶስን መምሰል፣ እንደሱ ሌላውን ማገልገልና ለራስ ሳይሆን ስለ ሌላው መኖር ያሻል። ስለ ሌላው ተላልፎ መሞት፣ መከራን መቀበል፣ መስቀልንም መሸከም፣ መመስከርና ራስን መካድ ያስፈልጋል። ቅዱስ ጊዮርጊስም ይህን ሁሉ ተግባር ሰርቶ በመገኘቱ ብዙ ምስክር ተገኝቶለት በ6ኛው መቶ ዘመን በደቡብ ሶሪያ በምትገኘው አድራ ወይም ይድራስ በተባለች ቤተክርስቲያን ተሰብስበው የቤተክርስቲያን አባቶች እውነተኛ ሰማዕትነትና ቅድስናውን በጉባኤ አጽድቀው ውሳኔውን ለሕዝብ አስተላልፈዋል። በ1096 ዓመተ ምህረት ደግሞ በአንጾኪያ በተደረገው የሃይማኖት ጦርነት በራእይ እየታየ ተረጋግጦ ስመ ገናና መሆን ጀመረ። በ1096 ዓመተ ምህረት ደግሞ በአንጾኪያ በተደረገው የሃይማኖት ጦርነት በራእይ እንደታየ ተረጋግጦ ስመ ገናና መሆን ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ደግሞ ማርያም ልጇን ኢየሱስ ክርስቶስን ይዛ በምትታይበት ስዕል ስር አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ሁሉ ታስገዲሎቱ ወለኪስ ይሰግድ ውእቱ ተብሎ ይጻፋል። ቅዱስ ጊዮርጊስ በእንግሊዝ ሀገር። ቅዱስ ጊዮርጊስ በእንግሊዝ ሀገር ስመጥሩ ሰማዕት ነው። የእንግሊዝ መንግስት ጠባቂ በሚል የቅጽል ስም ይጠራል። በ8ኛው መቶ ዓመተ ምህረት ጀምሮ ከ8ኛው መቶ ዓመት ጀምሮ በእንግሊዝ ሀገር ዝነኛ እንደሆነ እንግሊዞች ያምናሉ። በ1061 ዓመተ ምህረት ገድሉ በኤንግልስ ሳክሶን ቋንቋ ተተረጎመ። በዚህ ዓመተ ምህረት በስሙ ቤተክርስቲያን ታነጸ። በ1222 ዓመተ ምህረት ደግሞ የኦክስፎርድ በተደረገ የሲኖዶስ ጉባኤ በዓሉ ከንዑሳን በዓላት ጋር ገብቶ እንዲቆጠር ተወሰነ። በ1300 ዓመተ ምህረት ሶስተኛውን ኤድዋርድ በነገሰ ጊዜ መደቡ ነጭ የሆነ ቀይ መስቀል ያለበት ባንዲራ ተሰርቶ የተጋዳዩ ጊዮርጊስ ባንዲራ ተባለ። ይህም ለምድር ጦርና ለባህር ኃይል መለያ እንዲሆን ተሰጠ። የእንግሊዝ መንግስት ጠባቂ በሚል እንደገና በ1415 ዓመተ ምህረት በዓሉ ከአበይት በዓላት ጋር እንዲቆጠር ተወሰነ። ዛሬም ቢሆን በእንግሊዝ ቤተክርስቲያን የዘወትር ጸሎት መጽሐፍ ላይ የሚገኘውን ኮመንታሪ የበዓላትም ቀን መቁጠሪያ ካላንደር ሚያዝያ 23 ቀን የቅዱስ ጊዮርጊስ ዕረፍት መታሰቢያ ዕለት እንዲሆን ያመለክታል። ለዕለቱም ተስማሚ የሆነ ምንባብና መዝሙር በዚሁ የጸሎት መጽሐፍት ተዘጋጅተዋል። ይሁን እንጂ አከባበሩ ስራ ፈቶ በመዋል ሳይሆን ከመንፈሳዊ ስራቸው ጎን የዕለት ተግባራቸውን በማከናወን በዓሉን በደመቀ ሁኔታ ያከብራሉ። በዚያም ሆነ በዚህ ቅዱስ ጊዮርጊስ በእንግሊዝ ሀገር ታላቅ አክብሮት ያለው ሰማዕታት ነው። በእንግሊዝ ሀገር ሃኖቨር ከተማ በሚገኝ የቅዱስ ጊዮርጊስ ቤተክርስቲያን የቅዱስ ጊዮርጊስ ቤተክርስቲያን በህንፃው አሰራርም ሆነ በውስጣዊ ድርጅቱ መሟላት በካህናት ብዛት ከሌሎች አብያተ ክርስቲያን ገዳማትና አድባራት እጅግ የላቀ ነው። እንዲሁም በኦክስፎርድ፣ በሰሜን አየርላንድ፣ በስኮትላንድ የሚገኙት ታላላቅ ካቴድራሎች ለቅዱስ ጊዮርጊስ መታሰቢያነት የተሰየሙ ናቸው። የእንግሊዝ የቅዱስ ጊዮርጊስ ክብር ከሌሎች ቅዱሳን የላቀና የተወደደ ሆኖ እናገኘዋለን። ቅዱስ ጊዮርጊስ በኢትዮጵያ ቅዱስ ጊዮርጊስ ቤተክርስቲያን ቅዱስ ጊዮርጊስ በክርስቲያን ሀገሮች ሁሉ የታወቀ እንደመሆኑ በኢትዮጵያም ታዋቂ ስመጥር ሰማዕታት ነው። ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አራዳው ጊዮርጊስ ወደ ኢትዮጵያ ጽላቱ የገባው በ13ኛው ክፍለ ዘመን በአጼ አምደ ጽዮን ዘመነ መንግስት እንደነበር ክብረ ነገሥት መረዳት ይቻላል። በኢየሩሳሌም የኢትዮጵያ ገዳም ውስጥ ብዙ ዓመታት የኖረ አባ ልዑል ቃል የተባለ መነኩሴ ከሶሪያ ደብረ ይድራስ ከሚባለው ገዳም የቅዱስ ጊዮርጊስን ጽላት ከገድሉ ጋር አምጥተው ለአጼ አምደ ጽዮን አስረከቡ። አጼውም ቤተክርስቲያን አሰራለት። ገድሉም ከአረብኛ ወደ ግዕዝ ተተረጎመ። አምደ ጽዮንም የጊዮርጊስን ጽላት አስይዞ ከጠላቶቹ ጋር በመግጠም 10 ታላላቅ ዘመቻዎችን በድል አድራጊነት ተወጥቷል። ከአንዳንድ የታሪክ ዘጋቢዎች እንደተገለጸው አጼ አምደ ጽዮን ቅዱስ ጊዮርጊስ
አማላጅና ረዳቴ ስለሆነ አረመኔዎች ድል ሊያደርጉኝ አይችሉም እያለ በቅዱስ ጊዮርጊስ አማላጅነትና ረዳትነት አብዝቶ ያምን ነበር። ቅዱስ ጊዮርጊስ ቤሩታዊትን ከዘንዶ እንዳዳናት የሚያሳይ የቤተ ክርስቲያን ስዕል። በአጼ ዘርዓ ያዕቆብ ዘመንም ቢሆን በጥንታዊ ታሪክ እንደተገለጸው በደዋሮ የአሁኑ ዳውሮ ክፍለ ሀገር አርዌ በድላይ የተባለ የአረመኔዎች መሪ የነበረ ብዙ ወታደሮች ሰብስቦ ዘርዓ ያዕቆብን ሊወጋው ተነሳ። አጼ ዘርዓ ያዕቆብም የቅዱስ ጊዮርጊስን ጽላት ይዞ ሰራዊቱን አስከትቶ ዘመተና ጠላቶችን ድል መትቶ ተመለሰ። ይህንንም የዘርዓ ያዕቆብ ጸሐፊ ትእዛዝ የነበረው መርቆሬዎስ ከዘርዓ ያዕቆብ ታሪክ ጋር መዝግበውታል። በአጠቃላይ የኢትዮጵያ ነገስታት የሚዘምቱበት ታላላቅ ዘመቻዎች ሁሉ የቅዱስ ጊዮርጊስን ጽላት ትተው አይንቀሳቀሱም ነበር። ይህንን እውነት ለማረጋገጥ ቢፈልግ አድዋ ላይ ከኢጣሊያ ጦር በተደረገ ውጊያ ማለትም የአድዋ ጦርነት ቅዱስ ጊዮርጊስ ያደረገው ተአምራዊ ተሳትፎ ኢትዮጵያን በዓለም ታሪክ በጦር ኃይል 10 ጊዜ እጥፍ የሚበልጣትን ሀገር አሸንፋ ታዋቂ የነጻነት ሀገር እንድትባል ያደረጋትን ታሪክ መመልከት ይበቃል። ይህም ዳግማዊ አፄ ምኒልክ ወደ አድዋ ሲዘምቱ በአራዳ ገነተ ጽጌ ቤተ ክርስቲያን የሚገኘውን የቅዱስ ጊዮርጊስን ጽላት አስይዘው ዘመቱ። ጦርነቱም እንደተጀመረ ቅዱስ ጊዮርጊስ የእርዳታ እጁን ዘረጋ። በዛም ጊዜ ብዙ የጠላት ሰራዊት አለቀ። ጠላትም እንደመሰከረው አንድ በነጭ ፈረስ ላይ የተቀመጠ ጀግና ነው የፈጀም ብለዋል። በወቅቱ የነበረ አንድ የጣሊያ ጋዜጠኛ ወደ አገሩ ባስተላለፈው ዘገባ ቅዱስ ጊዮርጊስ ከኢትዮጵያ ሰራዊት ጎን ተሰልፎ የጣሊያን ሰራዊት አርበደበደው፣ የምንዋጋው ከሰው ጋር ብቻ ሳይሆን ከእግዚአብሔርም ጋር ስለሆነ በጦርነት ድል ልንመታ ችለናል ሲል አስተላልፏል። በዚህም የተነሳ ቅዱስ ጊዮርጊስ ተራዳይነቱን፣ ፈጥኖ ደራሽነቱን፣ ስለት ሰሚነቱን፣ አማላጅነቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ስለሚያምኑበትና ስለሚወዱት ጽላቱ በተተከለበት ቤተክርስቲያን በተሰራበት በዓሉ በሚከበርበት ስሙ በሚጠራበት ስፍራ ሁሉ እየተገኙ በጸሎትና በምስጋና ያስቡታል። ፍጡነ ረድኤት ነውና። ቅዱስ ጊዮርጊስ በ272 እስከ 295 ዓመተ ምህረት በታሪካዊ ሰነዶች መሰረት በሮሜ መንግስት በቄሳሩ ዲያክቶሊያን ዘመን የነበረ አንድ ክርስቲያን ወታደር ነበር። በዚህ ዘመን ክርስትና በሮሜ መንግስት ሕግጋት ተከለከለ። ግን በሕዝቡ ዘንድ እንዲሁም ወታደሮች ዘንድ ወንጌል እየተስፋፋ ነበር። በ295 ዓመተ ምህረት በዲያክሎቲያን ትእዛዝ ወታደሮች ሁሉ ኢየሱስን ለመካድ ለአረመኔ ጣዖት ለመሰዋት ወይም ለመገደል ተገደዱ። ጊዮርጊስ የተወደደ መኮንንና የንጉሥ ወታደር ሲሆን ለንጉሱ ፊት እምቢ አለው። ስለዚህ እጅግ አሰቃዩት። ሆኖም እስከ ሞቱ ድረስ ኢየሱስን ከቶ አልካደም። ነገር ግን በዚህ ወቅት ብዙ የዋሆች ወንዶችም ሴቶችም በገሃድ ተሰቃዩና የሰዎች ስሜት ከንጉሶቹ ጨካኝ ሃይማኖት ወደ ክርስትና በጅምላ እየተዛወረ ነበር። ከጥቂት ዓመታት በኋላ ክርስትና በሕግ ተፈቀደ። በዚያው ዘመን ውስጥ ክርስትና ብቻ በሮማ የመንግስት ሃይማኖት ሆነ። ከዚህ በኋላ የጊዮርጊስ ስም በክርስቲያኖች ዘንድ በጣም ዘመናዊ ሆነ። በክርስትና እስካሁን ብዙ ቀሳውስትና ምዕመናን ጊዮርጊስ ተብለዋል። ከዚህ በላይ እንደ ብዙ አገራት አቃቤ በልማድ ይቆጠራል። የክርስቲያን ወታደር የጊዮርጊስን ታሪክ ትዝ ሲሉ ከሌሎችም ጥንታዊ አፈ ታሪኮች ጋር ተዛባ። ስለዚህ ቅዱስ ጊዮርጊስ ዘንዶ በመግደል ሳዱላን አዳነ በማለት ጨምረዋልና ይህ አፈ ታሪክ በመላው ዓለም ተሰማ። ዳሩ ግን ቅዱስ ጊዮርጊስ የሚታወቀው በቤይሩት ሀገር የተወሰነ ጊዜ ሰው በሚገበርበትን ዘንዶ በመግደሉ ነው። ጊዮርጊስ ዘንዶውን ስለመግደሉ መጀመሪያ የተጻፈው በአንድ ጆርጅኛ ጽሑፍ ከ1050 ዓመተ ምህረት ገደማ ነበር። እንዲሁም በዚያን ወቅት ጊዮርጊስ ዘንዶውን ሲገድል የሚያሳዩ ምስሎች በክርስቲያናዊ ስነ ጥበብ በሰፊ ይታዩ ጀመር። ይህም በተለይ ከጂዮርጂያና አናቶሊያ ተስፋፋ። ሆኖም ከ1050 ዓመተ ምህረት አስቀድሞ በወጣው ስነ ጥበብ ዘንድ ጊዮርጊስ ሳይሆን ሌላ በ295 ዓመተ ምህረት የተገደለ ክርስቲያን ሰማዕታት ቅዱስ ቴዎድሮስ
ቲሮ ዘንዶውን እንደገደለ የሚል ተመሳሳይ ትውፊት ይታወቅ ነበር። በማኒኪያም ተጽዕኖ በኩል በዓለም ፍጥረት የዘንዶ ውጊያ እንደተከሰተ የሚሉ የባቢሎን፣ የግብፅ ወይም የፋርስ አረመኔ እምነቶች ቀርተው እንደተስፋፋ ይታያል።